ምስራቅ አማራ ቀጠና ሚኒሊክ ዕዝ ከፍተኛ አመራሮች የጀነራል አሳምነው ጽጌን የሻማ ፕሮግራም ምክንያት በማድረግ ዛሬ በዓሉን እያከበርን እንገኛለን። ይህን ንግግር የሚያደርግልን አምሳ አለቃ ሲሳይ እርስዎን እስኪ አንዳንድ ንግግር እንዳደርጉ ልጋብዝ። እሺ፣ አመሰግናለሁ። በእውነት ለመናገር ዛሬ የአማራ ፋኖ ከፍተኛ አመራሮች ባሉበት የጀነራል አሳምነው ጽጌን የዶክተር አምባቸው የነዘዝ የነምግባሩን እንዲሁም የነሳረ መኮንንን እንደ አጠቃላይ ለአማራ ብለው የተሰዉትን መታሰቢያ በማድረግ ዛሬ ሰብሰብ ብለን እንገኛለን። በእውነቱ ሰኔ 15 ለኛ ትልቅ ጥቁር ቀናችን ነች። የአማራ የአዴፓ አመራሮች ትልቅ ጠባሳ የጣሉብን በዛሬው ዕለት ነው። ይህ ደግሞ ትልልቅ የሆነ አመራሮቻችንን አሳጥተውብናል። በወቅቱ ከፍተኛ የሆነ የሞራልን የኢኮኖሚም ቀውስ አድርሰውብናል። ዛሬ ጀነራል አሳምነውን ጽጌ ሞቶ እየመራ ይገኛል። ስለዚህ ሁላችንም ይህን የሻማ ስነ ስርዓት ለማብራት የዛሬ 7 ዓመት የተደረገውን ጥቁር ጠባሳ ዛሬ ደግሞ በዱር በገደሉ እየተሰዉ ያሉት የጀነራል አሳምነው ጽጌን ከሪዘው የሚሄዱ ልጆች አሉ። ምን ጊዜም አማራ በልጆቹ ከብሮና ኮርቶ ይኖራል ብዬ አመሰግናለሁ። በጣም ጥሩ። በመቀጠል እንግዲህ ሌሎች ከፍተኛ አመራሮች አሉ፣ ኮሎኔሎች አሉ፣ መቶ አለቃ አለ። እስኪ ወደ መቶ አለቃ ይቅርታ፣ ኮሎኔል ተስፋዬ ልውሰዳቸው። እሺ፣ አመሰግናለሁ። ለማንኛውም አምሳ አለቃ ሲሳይ ገዛነው ገልጦታል። የዛሬዋ ቀን ጥቁር ቀን ነች። በ2011 2010 ሰኔ 15 ጥቁር ቀን ነው በአማራ ህዝብ። እንዲሁም የአማራ ትግል ደግሞ የትግል መነሻ መሆኑ ሁላችንም አስበን ይህንን የጀግናው የጀነራል ሳረ መኮንን የነ ዶክተር አምባቸው የነ ምግባሩ የነ እዘዝ ዋሴ የነ ጀነራል አሳምነው ሳረ መኮንን የነ ጀነራል ግዛይ ግድያ በሴራና በግፍ በተቀነባበረ በገዢው በስርዓቱ ስለሆነ ሁሉ ጊዜ እናስበዋለን። ለዚህም ደግሞ ትግላችን መሰረት የሆነና ለአማራ ህዝብ ትልቅ የትግል መነሻ በመሆኑ ዛሬ በሻማ እያከበርነው እንገኛለን። ነገ ደግሞ ሐውልትና ተሰርቶላቸው ታሪካቸው ሕያው እንዲሆን ትግላችንን አጠናክረን የምንቀጥል በመሆኑ ቃል እንገባለን። አመሰግናለሁ። በመቀጠል እንግዲህ ሌሎች ወንድሞቻችንም አሉ። ወንድማችን ኮማንዶ ጌታቸው ሲሳይ በመካከላችን ይገኛል። ለወንድማችን ለኮማንዶ ጌታቸው ሲሳይ እስኪ አጭር የሆነ ስለ አባታችን አሳምነው ጽጌም ስላለው ነገር ስለ ትግሉም አሁን እስካለው ነገር ትንሽ። እሺ፣ አመሰግናለሁ እድሉ ስለተሰጠኝ። በመጀመሪያ እዚህ ያላችሁ የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ቀጠና ሚኒሊክ ዕዝ ከፍተኛ አመራሮች ወንድሞቼ እዚህ ቦታ ላይ በጋራ የዛሬ የአማራ ህዝብ ጥቁር ጥላሸት የተቀባበትን የ2011 የሰኔ 15ቱን የሀዘን ቀን የምናከብርበት የተቀደሰ ቀን ስለተፈጠረ ከልብ አመሰግናለሁኝ። ከዚህ በመቀጠል ሰኔ 15 ቀን 2011 ዓ.ም ወይም ደግሞ እንደ አውሮፓ አቆጣጠር ሰኔ 22 2019 እንደ አውሮፓ አቆጣጠር በአማራ ህዝብና በኢትዮጵያ ታሪክ ውስጥ ታላላቅ መሪዎችና ምሁራን የተቀጠፉበት እጅግ አስደንጋጭና ጥቁር ጠባሳ ጥሎ ያለፈ አስደንጋጭ ቀን ነበር ማለት ነው። በወቅቱ የክልሉ ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንን፣ አማካሪያቸው ዶክተር እዝራ እንጸባ እንዲሁም የክልሉ ጠቅላይ አቃቢ ህግ አቶ መጋቢዋው እንዲሁም በአዲስ አበባ የተገደሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን፣ ጀነራል ገዛይ አበራ፣ በመቀጠልም የክልሉ የጸጥታ ኃላፊ የነበሩት አባታችን ብርጋዴር ጀነራል አሳምነው ጽጌ ህይወታቸውን ያጡበት ትልቅ ቀን ነው ዛሬ። ይህ ታሪካዊ ስህተት በአማራ ህዝብ ላይ ያሳደረው ከባድ ኪሳራና ቀጣይ ትውልድ ሊወስድ የሚገባ ጠንካራ የትግል ትምህርት በመውሰድ በሚገባን ልክ ሁላችንም መውሰድ እንዳለብን የሁላችንም ድርሻ ሊሆን ይገባል። አንደኛ፣ በአማራ ህዝብ ላይ የደረሰው ታላቅ ኪሳራ አለ። የስትራቴጂክ አመራር ክፍተት እንደ አማራ ህዝቡን በእውቀት በዲፕሎማሲና በወታደራዊ ስልት ወደ ተሻለ ምዕራፍ ሊያሸጋግሩ የሚችሉ የዳበረ ክህሎትና ልምድ ተሰሚነት የነበራቸው መሪዎች በአንድ ጀንበር ማጣት ከፍተኛ የፖለቲካና የደህንነት ክፍተት ፈጥሯል። እንደ አማራ ህዝብ የውስጥ አንድነት መናጋት እነ ጀነራል አሳምነው ጽጌን ስናጣ ክስተቱ በክልሉ የፖለቲካ ልሂቃንና በጸጥታ መዋቅር ውስጥ ከፍተኛ ጥርጣሬ፣ መከፋፈልና ለአለመረጋጋት እንዲሰፍን በማድረግ የህዝቡ የጋራ ጉዞ ወደ ኋላ እንዲጎተት አድርጎናል። የለውጥና የብልጽግና ጉዞ መስተጓጎል ይህ የአሁኑ የአማራ ህዝብ ጨፍጫፊ ስርዓት አሁን ላይ ራሱን እያስፋፋና የአማራ ህዝብ ለመጨፍጨፍ ራሱን እያዘጋጀ ያለው ኃይል ሙሉ ለሙሉ ዶክተር አምባቸው መኮንን የጀመራቸውን የልማትና የፍትህና የክልሉን ሁለንተናዊ አቅም የመገንባት
ተስፋ ሰጭ አቅዶች ሳይሳኩ እንዲቀሩ አድርጓል። ለጥቃት መጋለጥ ተዳርገናል። ብቁና ቁርጠኛ መሪዎችን ማጣት የአማራን ሕዝብ በቀጣዮች ዓመታት ለተከሰቱት የጸጥታ ቀውሶች፣ መፈናቀሎች፣ ሁለንተናዊ ጥቃቶች ይበልጥ ተጋላጭ እንድንሆን አድርጎናል። የዛሬው 2011 ሰኔ 15 ማለት ነው። ቀጣዩ ትውልድ ሊወስድ ነው የሚገባው፣ ሁላችንም ሊወስድ እንደታጋይ እኛ የአማራ ፋኖዎች ልንወስደው የሚገባው ጠንካራ የታሪክ ትምህርት፣ የውስጥ አንድነትን ማጠናከር፣ የትውልዱ የውስጥ መከፋፈልና የእርስ በርስ መጠላለፍ የሚያስከትለው እልቂትና ኪሳራ ተገንዝቦ ልዩነቶችን በውይይት በመፍታት የውስጥና አንድነቱን ብረት ማገዶ በማድረግ ሁላችንም ወደፊት መገስገስና የአማራን ከፍታና ልዕልና ማስቀጠል መቻል እንዳለብን የሁላችንም አደራ የህልና የቤት ስራ መሆን መቻል አለበት። እውቀትና ጽናትን ማቀናጀት ያስፈልጋል። እንደ ዶክተር አምባቸው ያለውን ከፍተኛ የትምህርት የፖለቲካና ብስለት እንዲሁም እንደ ብርጋዴር ጀነራል አሳምነው ጽጌ አባታችን ያለውን ለህዝብ መብትና ክብር የማይደራደር ጽናትና ቁርጠኝነት ማቀናጀት መማር የሁላችንም የዚህ ዘመን ትውልድ የቤት ስራ መሆን መቻል አለበት። የተተኪ አመራር ዝግጁነት የአንድ ህዝብ ህልውና በጥቂት ግለሰቦች ላይ ብቻ እንዳይደገፍ ትውልዱ በየደረጃው ብቁ ስትራቴጂያዊ አስተሳሰብ ያላቸውና በእውቀት የዳበሩ በርካታ መሪዎችና በስፋት ማፍራት እንዳለብን መገንዘብ የሁላችንም የዚህ ዘመን ትውልድ የቤት ስራ የአባታችን ያሳምነው ጽጌ የቤት ስራ መውሰድ እንዳለብን ቃልም ገብተን ቃላችንን ለመፈጸም ራሳችን ማዘጋጀት እንዳለብን ማስተላለፍ እወዳለሁ። ከስሜታዊነት መውጣትና ስልታዊ መሆን፣ ወቅታዊ ፖለቲካዊ ግፊቶችን በጥልቀት መመርመርና የጥላትን የወዳጅን ሴራ በንቃት መለየት እንዲሁም ስሜታዊነትን አስወግዶ በረጅም ጊዜ ስልታዊ እቅድ ላይ መመስረት የህልውና መሰረት መሆኑን ማወቅ ይገባል። ይህ ዕለት ህዝቡ የገጠሙት ፈተናዎችን አሸንፎ ለመሸጋገሪያ የጋራ ራዕይ መቅረጽና ለታላላቅ መሪዎች ክብር ሲል ጠንካራ ማህበረሰብ መገንባት እንዳለብን ለአማራ ፋኖ የአማራ ፋኖ ብሔራዊ ንቅናቄ ታጋይና ታጋይ ወንድሞቼ መልእክት ማስተላለፍ እወዳለሁኝ። የዛሬ ዓመት የአማራ ፋኖ በድል እንደምንገናኝ ባለሙሉ ተስፋ ነኝ። እንወዳችኋለን። አማራ አሸንፋል። እናመሰግናለን። በጣም እናመሰግናለን። ያው እንግዲህ መልካም በዓል